በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ወርሃዊና ዓመታዊ የቅዱሳን በዓላት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ዘውትር የምንለቃቸውን የቤተ ክርስቲያን ታሪክ፣ ገድላት፣ ድርሳናት እንዲሁም ስንክሳር በትረካ መልክ ወደ እናንተ የምናደርስ መሆኑን ያሳወቅን መንፈሳዊ ቻናሉን እንድታበረታቱ ስንል እንዲሁም ከቅዱሳኑ ረድኤታቸውን በረከታቸውን ገድላቸውን በመስማት ወይንም በማዳመጥ እንድናገኝ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ከሰማዕቱ ከቅዱስ መርቆሬዎስ ረድኤቱ በረከቱ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። የቅዱስ መርቆሬዎስ ወላጆቹ አስሊጥ ከምትባል አገር ቢሆኑም እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበር አንድ ቀን ለልማዳቸው አውሬ ሲያድኑ ከገጸ ገለባት ወገን የሆኑ ሁለት ወንዶች አግኝተዋቸው የመርቆሬዎስን አያት በሉት።
እግዚአብሔርም ድንቅ ድንቅ የሆኑ ታምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙ ታምራቱም አንዱ የቂሳርያውን ሊቀ ጳጳሳት ባስልዮስን ረድቶ ከሃዲውን ኡልያኖስን የገደለበት ነው። ኡልያኖስ ነግሶ የክብር ባለቤት ጌታችንን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። የቂሳርያው ሊቀ ጳጳስ ባስልዮስን ማስተምሮ ሊመልሰው ወደ ንጉሱ ቢመጣ ክብር ይግባውና ኡልያኖስ ጌታችንን ሰድቦ ባስልዮስንም አሰረው። ባስልዮስም በእስር ቤት ሳለ በቅዱስ መርቆሬዎስ ሲል ፊት ጸለየ። ስሉም ወዲያው ተሰወረው። ያን ጊዜም ወደ ከሃዲው ንጉስ ኡልያኖስ ዘንድ ሄዶ በጦር ወግቶ ገደለውና ወዲያው ወደ ቦታው ተመለሰ። ከጦሩም አንገት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲውን ንጉስ እንደገደለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን አለው። ስሉም ያን ጊዜ አሁን እንደሚል ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርንም አመሰገነ። ሌላው ሰማዕት ቅዱስ መርቆሬዎስ በተአምሩ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ እስላም ሰው አለ። ይኸውም የቅዱስ መርቆሬዎስ ቤተክርስቲያኑ በተሰራችበት በምስር ሀገር የሚኖር ከመሳፍንት ወገን የሆነ ወጣት ነበረ። ከብዙ ሰዎችም ጋር ሆኖ ወደ ሙሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ስንቅ ሰንቀው በሰላም ወደ መካ መዲና ሸኙት። መካ ደርሰውም ስራቸውንም ፈጽመው ወደ ቤታቸው እየተመለሱ 7 ቀን ተጓዙ። በሌሊትም ሲጓዙ ስለ ስጋዊ ግዳጁ የእስላም ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። እነርሱም አብሯቸው የሚጓዝ መስሏቸው ስለነበር ባልንጀሮቹም በበረሃው ውስጥ ተውት ሄዱ። እርሱም ወዴት እንደሚሄድ ስላላወቀ አራዊትም እንዳይበሉት ፈርቶ እጅግ ደነገጠ። በዚያንም ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሬዎስን ቤተክርስቲያን አስታውሶ በልቡ ቅዱስ መርቆሬዎስን እንዲያድነው በመለመን ተሳለ። ወዲያውም ቅዱስ መርቆሬዎስ በፈረሱ ላይ ተቀምጦ ወደ እርሱ መጣና ከወዴት ነህ? ከዚህ በረሃ ውስጥ እንዴት ጠፋ አለው። ወጣቱም እስላም የሚሆነውን ነገረው። ቅዱስ መርቆሬዎስም ና በኋላዬ በፈረሱ ላይ ተፈናጠጥ አለውና በአየር ላይ እየበረረ በምስር ሀገር ወዳለች የቅዱስ መርቆሬዎስ ቤተክርስቲያን ውስጥ እንደ ዓይን ጥቅሻ ደረሰውና እንደተዘጋች በውስጡ አስገባውና ከእርሱም ተሰወረ። ይህም ወጣት በኋላ አምኖ ተጠምቆ ብዙ ሰማዕትነት ተቀብሏል። ገዳምም ገብቶ ብዙ ከተጋደለም በኋላ እንደገና ወደ ሀገሩም ተመልሶ ብዙዎችን ወደ ክርስትና መለሰ። የሰማዕቱ የቅዱስ መርቆሬዎስ አማላጅነቱ ረድኤቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 25 በዚች ቀን ከግብጽ ደቡብ ጻ ከሚባል አውራጃ መንጹ ስብራ ከምትባል ከተማ የከበረ አባት ዮሐንስ ከማረፈ
የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምዕመናን ከእርሱም በቀር ልጅ የላቸውም። በዚህም ዓለም በሰርጉ ደስ ይላቸው ዘንድ ወደው ላይዋ ደምግባቱ ያማረ ድንግል ብላቴና ያለ ፈቃዱ አጋቡት። ወደ ጫጉላ ቤትም በሌሊት ገብቶ ዘውትር እንደሚጸልይ ቆመ። ወደዛች ብላቴናም ቀረብ ብሎ የዓለም ፍላጎቱ ኃላፊ እንደሆነ እንዳንቺ ታውቂያለሽ፣ ስጋችንን በንጽህና ለመጠበቅ እርስ በርሳችን እንስማማ ዘንድ ትፈቅጃለሽ አላት። እርሷም ወላጆቼ አስገድደው ላንተ አጋቡኝ እንጂ ስጋዊ ፍትወትን እንዳላሰብኳት ሕያው እግዚአብሔር ምስክሬ ነው። አሁንም እነሆ እግዚአብሔር ልመናዬን ፈጸመልኝ ብላ መለሰችለት። ከዚህም በኋላ ድንግልናቸውን በንጽህና ይጠብቁም ዘንድ ሁለቱም ተስማምተው በአንድነት በአንድ አልጋ ላይ እየተኙ ብዙ ዘመናትን ኖሩ። የእግዚአብሔርን መልአክ ከሰማይ በመውረድ ክንፎቹን አልብሷቸው ያድራል። ከጽድቃቸውም ብዛት የተነሳ ማንም ያልዘራትንና ያልተከላትን የወይን ተክልን እግዚአብሔር በቤታቸው አበቀለ። አድጋ ወጥታ ከቤታቸው ጣሪያ በላይ ተንሳፈፈች። እርሷም የድንግልናቸውን መጠበቅ ታመለክታለች። ይህ ሥራ በሰው ተፈጥሮ ላይ ይከብዳልና ሁለት ወጣቶች በአንድነት የሚተኙ ሆነው ድንግልናቸውን ጠብቀው ሲገኙ ከቶ የፍላጎት ሐሳብ አይነሳምን? እሳትን የሚታቀፍ ሥጋው የማይቀጠል ማን ነው? የእግዚአብሔር ረድኤት የምትጠብቀው ካልሆነች በስተቀር። ወላጆቻቸው ብዙ ዘመን ሲኖሩ ልጅን እንዳልወለዱ ባዩም ጊዜ ጎልማሶችም ስለሆኑ መሰላቸው። ከዚህም በኋላ የከበረ ቅዱስ ዮሐንስ ከማ ይህም ካም ማለት ነው እንዲህ አላት፣ እህቴ ሆይ እኔ ወደ አስቄጥስ ገዳም ሂጄ መነኩስ ዘንድ ሻለው። ገዳም ሂጂ መነኩስ ዘንድ አንቺም ያላንቺ ፈቃድ ምንም ማድረግ አይቻለኝም። እርሷም የምትሻውን አድርግ፣ እግዚአብሔርም ከኔ የተፈታህ ያድርጋለችው። ይህንንም ባለችውም ጊዜ ወደ ደናግል ገዳም ወሰዳት። በዚያንም መንኩሳ መምኔት ሆነች። ድንቆች ታምራቶችንም የምታደርግ ሆነች። እግዚአብሔርንም አገለገለችው። የከበረ ዮሐንስ ከማም ወደ አስቄጥስ ገዳም ይሄድም ዘንድ በወጣ ጊዜ ፊቱ የሚያበራ ሰው ተገለጠለትና ስላወጣጡ ጠየቀው። ዮሐንስ ከማም እግዚአብሔር ከፈቀደ እኔ መነኮስ መሆንን እሻለሁ አለው። ያም ፊቱ የሚያበራ እንዲህ ብሎ መከረው። ከአባ መቃርስ ገዳም ወደሚኖር ወደ ከበረ አባ ዳሩዲ በዓት ሄደ፣ በእርሱ ዘንድ ኑር። እርሱም ያመነኩስህ የምንኩስናንም ሥርዓት ያስተምርህ። ያም ፊቱ ብሩህ የሆነ ወደ አባ ዳሩዲ በዓት እስካደረሰውም ድረስ ያጽናናው፣ አብሮት በመንገዱም ተጓዘ። ይህ አባ ዳሩዲም ተቀብሎ አመነኮሰው። እስከ ረፍቱም ጊዜ የምንኩስናን ሕግና ሥርዓት አስተማረው። ከዚህም በኋላ የእግዚአብሔር መልአክ ከአባ ዮሐንስ አስጺር ገዳም በስተምዕራብ ሂዶ ለራሱ ከዚያ ማደሪያ ይሠራ ዘንድ አዘዘው። ወደዚያም በሄደም ጊዜ 300 ሰዎች ወደ እርሰው ተሰበሰቡ። የምንኩስናንም ልብስ አለበሳቸው። ቤተ ክርስቲያንን ለራሳቸውም ማደሪያዎችን ሰሩ። ሥርዓትን፣ ምስጋናን፣ የእመቤታችንን
የማርያምን ውዳሴ አስተማራቸው። በአንዲትም ዕለት የእመቤታችን የማርያምን ውዳሴዋን በመንፈቀ ሌሊት ቆመው ሲጸልዩ የከበረ ሐዋርያው አትናቴዎስ ተገለጠለትና የረቀቁ ምስጢሮችን ገለጠለት። ከዚያችም ዕለት ወዲህ በሰለስቱ ደቂቅ ጸሎት ፍጻሜ የቅዱስ አትናቴዎስን ስም የሚጠሩም ሆኑ። ከዚህም በኋላ በአንዲት ዕለት እመቤታችን የከበረች ድንግል ማርያም ተገልጣለት ይቺ ቦታ ለዘላለሙ የኔ ማደሪያዬ ናት፣ እኔም ካንተ ጋር እንደኖርኩ ከልጆች ጋር እኖራለሁ፣ ስሜም በዚህ ገዳም ሲጠራ ይኖራል አለችው። እቺ ቤተ ክርስቲያንም አምላክን በወለደች በእመቤታችን ስም የተሰራች ናትና በላይኛውም ግብጽ ገዳማት አሉ። በውስጣቸውም የሚኖር መነኮሳት በእርሱ ጥላ ስር መሆን ወደው ወደ እርሳቸው መጥቶ የእርሱን ሥርዓተ ማኅበርና ሕግ ያስተምራቸው ዘንድ የለመኑት ወደ እርሱ መልእክቱን ላኩ። እርሱም ከደቀ መዛሙርቱ አንዱን ስሞ ሲኖዳ የሚባለውን ጠርቶ እኔ እስከምመለስ ለመነኮሳቱ ቁምላቸው አለው። እርሱም አባ ዮሐንስ ከማ ከላይኛው ግብጽ እስከሚመለስ በእግሮቹ ቆመ፣ አላንቀላፋም፣ በምድር ላይም አልተኛም። በተመለሰም ጊዜ ቆሞ እግሮቹን አጥብቀው ተልተው ከሳቸው ትል ሲወጣ አገኘ። አባ ዮሐንስም ልጄ ሲኖዳ ሆይ ለምን ይህንን አደረግ? እኔ ቁምላቸው ብዬ ያስኩ ስለኔ ሆነ እንድታስተዳድራቸው ስራቸውን እንድትቆጣጠር እንድትታዘዛቸውም ነበር አለው። እርሱም ከእግሮቹ በታች ሰግዶ አባቴ ሆይ ይቅር በለኝ ከበጎ ሥራ ምንም አልሰራውምና አለው። ከዚህም በኋላ ከዚህ ከኃላፊው ዓለም ድካም ተለይቶ በዘላለማዊ የተድላ ማደሪያ የሚያርፍበት ጊዜ ሲቀርብ ጥቂት ታሞ ነፍሱን በእግዚአብሔር እጅ አስረከበ። ለእግዚአብሔርም ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት በሚዶናውያንና በሞዓባውያን ዘመነ መንግስት የከበሩ 5ቱ መቃባውያን በሰማዕትነት ሞቱ። ክፋትን የሚወዳት ስሙ ፂሮጸዳን የሚባል አንድ ንጉሥ ነበረ። ከስልጣኑም በታች የጸኑ ጭፍሮች አሉ። የሚልካቸውም 50 በወንዶች 20 በሴቶች አምሳል የተሰሩ ጣዖቶች አሉት። በጠዋትና በማታ መስዋዕትን ያቀርብላቸዋል። ሰዎችንም እንዲሰዉ ያስገድዳቸውም ነበር። ከብንያም ወገንም የሆነ ስሙ መቃቢስ የሚባል አንድ ሰው ነበረ። ለእርሱም መልከ መልካሞች የጸኑ 3 ልጆች አሉት። ከእርሳቸውም ግስላውን እንደ ዶሮ አንቆ የሚገድል አለ። በአንዲት ዓመታትም አንበሳ የሚገድልም አለ። በአንድ ጊዜ ሰይፍ መዘዛም በሰልፍ ውስጥ መጥቶ ሰው የሚገድል አለ። እነርሱም ውበትንና ግርማን የተሸለሙ ናቸው። ከሁሉ የሚሻል የልብ ውበትንም እነርሱ የሥጋን ሞትን ያልፈሩ እግዚአብሔርን የሚያመልኩ ናቸውና። ንጉሡም እናንተ አመፀኞች ለአማልክቶቼ እንዴት አትሰግዱም አላቸው። እነርሱም በአንድ ቃል እኛ ለረከሱ አማልክቶች አንሰግድም፣ እኛንም አንተንም ለፈጠረ ሕዝቡንም በእውነትና በቅንነት ትጠብቅ ዘንድ ላነገሰ አንተ ግን ቸለል ብለ ለዘነጋኸው እግዚአብሔር እንሰግዳለን እንጂ ብለው መለሱለት። ከዚህም በኋላ የተራቡ
አራዊትን በላያቸው እንዲሰዱ አዘዘ። እነዚያም ለቅዱሳን ሰግደው ተመለሱ። ከከሃዲያን 75 ሰዎችን ገደሉ። በጭንቅ ወደ ማደሪያቸው መለሷቸው። እነዚህንም ቅዱሳን ወደ ወህኒ ቤት ጨመሯቸው። ሌሎች 2 ወንድሞቻቸውን መጥተው ከነርሱ ጋር ተቀላቀሉ። ንጉሡም 5ቱን ወንድማማቾች አይቶ እጅግ ተቆጥቶ ከሚነድ እሳት ውስጥ ይጨምሯቸው ዘንድ አዘዘ። ነፍሳቸውንም በእግዚአብሔር እጅ አስረከቡ። ከዚህም በኋላ የቅዱሳን ሥጋ አመድ እስከሚሆን ያቃጥሉ ዘንድ ዳግመኛ አዘዘ። እሳቱም ከቶ አልነካቸውም። ዳግመኛም ከባዶች ድንጋዮችን ከሥጋቸው ጋር አስረው ከባሕር ውስጥ ያሰጥሟቸውም ዘንድ አዘዘ። ባሕሩም አልተዋቸውም። ለዱር አራዊትና ለሰማይ ወፎች እንዲጥላቸው አዘዘ። አዕዋፋትም ክንፎቻቸውን ጋርደውላቸው 14 ቀኖችም ኖሩ። ሥጋቸውም እንደ ፀሐይ አበራ። ከዚህ በኋላ ይቀብሯቸውም ዘንድ አዘዘ። ከዚህም በኋላ ያንን የእግዚአብሔርን ሕግ የዘነጋ ንጉሥ ሌሊት በአልጋው ላይ ተኝቶ ሳለ እነዚህን ቅዱሳን ተቆጥተው ሰይፋቸውን መዘው በፊቱ ቆመው ታዩት። በነጋም ጊዜ የሚቀበሉት መስሎታልና ፈርቶ ተንቀጠቀጠ። እነዚያም የከበሩ ሰማዕታት ክፉ ነገርን ስላደረግንብህ እኛስ ክፉ ነገርን አንከፍልም፣ በነፍስ ፍዳ የሚያመጣ እግዚአብሔር ነውና ፍዳህንስ የሚከፍል ፈጣሪ ያችን እግዚአብሔር አለ። ነገር ግን ስለ ዕውቀት ማነስና ስለ ልቡና ድንቁርና እኛ ደህነኞች እንደሆን ተገለጠልን፣ ታየን። እኛስ የገደልከን መስሎ ደህንነትን አዘጋጀልን። የጣዖቶች ካህናትና አንተ ግን ለዘላለሙ መውጫ ወደ ሌለበት ወደ ገሃነም ትወርዳላችሁ አሉት። ከዚህም በኋላ ከእርሱ ተሰወሩና ለእግዚአብሔርም ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል